በቁርአን ላይ ቁርአን ፍታልኝ ብንወያይ የተሻለ ነው የሚመስል። እሺ ጥያቄ ምንድን ነው? ውይይት ከሆነ እሺ ደስ እንዳለ ማንሳት ነው። እሺ ቁርአን አንድ ጊዜ ክፈትልኝና እናወራለን። ከየት ጋር ክፈት? እሺ ሱራ 22 6 እና 7 እስኪ ክፈትልኝ አንድ ጊዜ። እሺ አንብበው እስኪ ምን ይላል? እኔ ቁርአን ያልኩት አንተ ክፈትልኝና እንወያይ። በማስረጃ ማለት ነው። በማስረጃ ነው የምትወያየው? አዎ በማስረጃ ነው መወያየት እንፈልግ። ኦኬ ሱራ ስንት ነው ያልከው? 22 6 እና 7 እሺ 22 6 እና 7 እሺ ይህ አላህ እርሱ መኖሩ የተረጋገጠ እርሱም ሙታንን ህያው የሚያደርግ እርሱም በነገር ሁሉ ላይ ቻይ በመሆኑ እናየው ይላል። ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። እሺ እንግዲህ አዳምጠኝ እንዳታቋረጠኝ። እሺ ወንድማችን እሱ እንግዲህ ከሱ ላይ እሺ ልመጣልህ ነው አድምጠኝ። እሺ ከሱ ላይ እንግዲህ አላህ ሙታንን እንደሚቀሰቅስና በመጨረሻው ቀን እንደሚመጣ ይናገራል። እሺ ከኛ መጽሐፍ ቅዱስ ላይ ደግሞ ዮሐንስ ወንጌል ምዕራፍ 5 ከቁጥር 21 ቁጥር 25 እና ቁጥር 28 ብታየው ቁጥር ያው ካነበብከው ማለት ነው ክርስቶስ በመቃብር ውስጥ ያሉ ድምፄን ይሰማሉ ብሏል። አሁን ወደ ጥያቄ እንመጣለን። እንግዲህ ቁርአን ለሙሐመድ ነብዩ ለእናንተ ነብዩ ወረደው ከ500 ምናምን ዓመት በኋላ ነው ብላችሁ ታምናላችሁ። ከዚህ ላይ እንዴት አንድ ነብይ ነው ብላችሁ ተው እንዴት ይሄን ሊል ይችላል? እስኪ መልስልኝ። ምን ሊል ይችላል? ዮሐንስ ወንጌል እንዴት ሊል ይችላል? እንዴት በመቃብር ውስጥ ያሉ ድምፄን ይሰማሉ ሊል ይችላል? ይላል ነብዩ ሰለላሁ ዐለይሂ ወሰለም በመቃብር ያሉ ሰዎች ድምጻቸውን ይሰሙ ነበር። ማስረጃ ላሳይ? ኖ እሺ እስኪ ዮሐንስ ወንጌል ና ምንም ከነብያት የተለየ እንዳልሆነ ኢየሱስ ክርስቶስ አሁን ባነሳው ነጥብ ራሱ ላሳይህ። በመቃብር ያለ ሰው ድምጻቸውን ይሰማል። ማስረጃ ልስጥህ? ሰለላሁ ዐለይሂ ወሰለም እሺ ሂድ እስኪ እሺ እስቲ ማስረጃ እስኪ አውጣሳይ። ላሳይ ነው። አብሽር ቁርአን ላይ ነው የምፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ሙታኖች ድምጻቸውን እንደሚሰሙ ማስረጃ ላሳይ ነው። ምንም ከተነገረ አይለይም ኢየሱስ በእጅ ታከለ እንኳን። እሺ አሳይ ነው። አብሽር አሳይኝ እንጂ እየጠበኩህ እኮ አጋ አስማን ያው እና ልጆች እዚህ ጋር ተመልከቱ። ምንጩ የት ይገኛል? ቡኻሪ 3980 ሙስሊም 932 ላይ ይገኛል። ወቀፈ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሚት አድርገው ረብሻለሁ ሚት አድርግ ወቀፈ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ቀሊፍ በድር የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንግዲህ በበድር ጦርነት ተካሄደና በበድር ጦርነት ላይ የተገደሉ ከሃዲያኖች ላይ በእነርሱ መቃብር ላይ ቆሙ። ፈቃለ እንዲህ አሉ፣ ለሙታኖች ነው እያናገሯቸው ነው። ሀል ወጀድቱም ማ ወዐደ ረብኩም ሐቃ
ለመሆኑ ጌታችሁ አላህ ቃል የገባላችሁን የገሃነም ቅጣታችሁን አገኛችሁን? ثم قال ከዚያ በኋላ እንዲህ አሉ إنهم الآن يسمعون ما أقول يا سلام እነዚህ ሙታኖች አሁን እኔ የምናገረውንም ይሰማሉ አሉ። ቃል በቃል ሙታኖችም ድምፃቸውን ይሰማሉ። የነብዩ ሰለላሁ ዐለይሂ ወሰለም ያ فذكر لعائشة فقالت إنما قال النبي صلى الله عليه وسلم فذكر لعائشة لعائشة هي نقر توسع فقالت اندهالت إنما قال النبي صلى الله عليه وسلم إنهم الآن لا يعلمون أن الذي كنت أقول لهم يعني هو الحق እነዚህ የተቀበሩ የሞቱ ሰዎች እኔ በህይወት ሳሉ ስነግራቸው የነበረው ነገር እውነት እንደሆነ አሁን ያውቃሉ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም አለች እና ثم قرأت ከዚያም አነበበች إنك لا تسمع الموتى ولا تسمع الصم الدعاء حتى قرأت يعني الآية እንደተቀላይ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? إنهم الآن يسمعون ما أقول እነርሱ አሁን እኔ የምለውን ይሰማሉ አሉ። ያው ሙታሮችን እንደሚያሰሙ ላሳየ ወደ አማርኛ ተርጉምልህ ላሳየ ጎግል በትክክል ከተረጎመው ያውና ተርጉመው እዚህ ጋር ምን ይታያል? they are now listening to what I say ያ ሰላም ወደ አማርኛ ተርጉም ለእንግሊዝኛ ከበደ። እሺ እንግሊዝኛ ለምንችል ሰዎች ነው። ምን ይላል? አሁን የምናገረውን እየሰሙ ነው ቃል በቃል እነዚያ የሞቱ ሰዎች። ስለዚህ ሙታንን ተናግሮ ማሰማት ሙታኖች ድምፄን ይሰማሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረውታል። እሺ ይሰማሉ ብለዋል እያልክ ነው። እሺ በቃ ጥሩ። አሁን ደግሞ ቁርአንና መጽሐፍ ቅዱስን እንትን እያልክ ከሆነ ማለት ነው። ለምሳሌ አሁን ሱራ 57 ቁጥር 3 ላይ አላህ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ቆይ ልመጣልህ ነው ወደሱ ኢየሱስ ከብዙ ነብዮች አይለይም ስላልከኝ ማለት ነው። እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። በእኛ መጽሐፍ ቅዱስ ደግሞ ትንቢተ ኢሳይያስ ምዕራፍ 44 ጤነኛ አይደለም እንዴ? ልወያይ ነው ብለሃል አይደለ? በእስልምና ላይ አንድ ሐሳብ ካነሳህ በዚህ ጉዳይ ደግሞ በክርስትና ላይ አንድ ሐሳብ ይነሳል ማለት ነው። ውይይት ነው አይደል? መጣ ላይ ተረጋጋ፣ ቀስ ብል። አዎ ነው። አዎ እንደሱ ከሆነ አዳምጥ። ኢየሱስ ክርስቶስ እኔ በማስረጃ ነው የማወራህ። በነገራችን ላይ መጽሐፍ ቅዱስ ይዛል አያለስኩም እንዴ? በአጋጣሚ ነው የገባው። ችግር የለም። ሻብሽር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል ዮሐንስ ወንጌል ማስረጃ ምዕራፍ 2 ቁጥር 17። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? መልስ። አምላክ እሱ ነው፣ ሌላ አምላክ የለውም። አምላኬ ይላል ኢየሱስ ክርስቶስ። አምላኬ የሚለው ማንን ነው? አምላክ የሚለው ነው። እስኪ ማስረጃው። እሺ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ማስረጃ እንጂ አለማስረጃ አልናገርም። እና ቀይ ላሳየህ አንድ ጊዜ ሙሉ ምዕራፉን በአንድ ጥቅስ ላይ ሳይሆን ተመርኩዘን ነው። ሙሉ ምዕራፉ ላይ ሙሉ መጽሐፍን ዮሐንስ ወንጌል ብታነበው ምንም አይቀየርም። አምላኬ ብሎ ቃል በቃል ተናግሯል ኢየሱስ ክርስቶስ። ላሳየህ ነው እሱ። አብሽር እንዳፈረ። ያው ኢየሱስም ይላል ገና ወደ አባቴ ያላረግኩም እናትንክኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አለ። ያሰላ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አምላክ አለው ማለት ነው። አምላካችሁ አምላክ ያለው አምላክ እስኪ ከፍ አድርገው ያው ከፍ እስኪ 16 አይሽ ያት ኢየሱስ ማርያምን አላት። እርሷም ዘወር ብላ በዕብራውያን ረቡኒ አለችው። ትርጓሜው መምህር ወይ ማለት ነው። ኢየሱስም እስኪ ቁጥር 18 ኧረ እንደፈለክ ውረድ፣ እንደፈለክ ውጣ፣ ምንም አይቀየርም። አንብበው። መግደላዊት ማርያምም መጥታ ጌታን እንዳየችው ይህንን እንዳላት ለደቀ መዛሙርቱ ነገረች። እሺ አምላክ የሚለው ማለት ነው። አምላክ የሚለው እሱ ሲጀመር አምላክ ነው። አምላክ እያለ አንተም ይኖረዋል። እሺ አምላክ እያለ ኢየሱስ ክርስቶስ የሚጠራው ማንን ነው? ኦኬ እሺ በአምላክነቱ ካርን እኔ ማስረጃ አልስጥ አምላክ እንደሆነ ማለት ነው። ጠየቅኩም እሱን ይሄን ጥቅስ መልስ። አምላክ የሚለው ማንን ነው?
እሺ እኔ ጥቅስ ልስጥህ፣ አምላክ እንደሆነ ጥቅስ ልስጥህ። አልጠየኩም። እሱን አምላክ የሚለው ማንን ነው? ኧረ ጉድ! አንተ በምትፈልግበት ነው እንዴ? በመጀመሪያ ሲጀመር ወደ መጀመሪያው ርዕስ እንመለስ። አምላክ የሚለው እኔ አምላክ እንደሆነ ጥቅስ ልስጥህ። ወደ እሱ እንመጣለን። እያንዳንዱ ጥቅስ አውቀዋለሁ ምን እንደምታመጣ። አምላክ የሚለው ማንን ነው? እሺ እኔ ጥቅስ ልስጥህ አልኩ። አምላክ የሚለው ማንን ነው? ጥያቄውን መልስና ከዛ ማስረጃ ትሰጠኛለህ። አምላክ የሚለው ማንን ነው? ራሱን ነው። አምላክ ብሎ የሚጠራው ራሱን ነው። ራሱን ኢየሱስ ክርስቶስ አምላክ እያለ የሚያናግረው ራሱን ነው። አብን አይደለም አባት ወይ እያለ እዛው እየተናገረ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ባለ አምላክ የሚለው አብን እንደሆነ ራሱን ትክደዋለህ። እኔ አልካልኩም። እሺ አባት የሚለው ራሱን ነው ወይስ አይደለም? አባት የሚለው አብን ነው። እዛው ላይ እኮ ነው ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አለ። አባቴ ካለው በኋላ አምላኬ ብሎ ጠራው። አባቴ ካለው በኋላ አምላኬ ብሎ ጠራው። ስለዚህ ሌላ አምላክ አለው እያልከኝ ነው አንተ? አብን አምላክ እያለው ነው። ዮሐንስ ሌላ ልጨምርልህ። ኢየሱስ ራሱ የተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ አለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እሺ እስኪ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ይላል? ከቁጥር 3 ላይ ምን ይላል? ስለዚህ አምላክ የሚለው አብን ነው አይደለም? ከቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። በማን ሆነ ወደ የሚለው እንመጣለን። ችግር የለም። ስለ አምላክ ነው እያወራን ያለነው። ቆይ እስኪ እሱ እኮ ቃል ነው። ቃልና ቆይ እስኪ ቃሉና እሱ ይለያያሉ እያልከኝ ነው? በደምብ አምላክ የሚለው ማንን ነው? ይሄን መልስ። ኧረ ጉድ! ቃልና እሱ ይለያያሉ እያልከኝ ነው ወይ ነው? ቃሉና እሱ ይለያያሉ እያልከኝ አምላክ የሚለው ማንን ነው? መልስ። አንድና ብቸኛ እውነተኛ ይሁን አምላክ አብን እንደሆነ ይናገራል እሱ ራሱ። እና ይሄንን አንተ ማንን ነው የምትለው? አምላክ የሚለው ማንን ነው? እሱ ክርስቶስ ራሱ አምላክ ነው። ምንድነው አላልኩም? እሱ አምላክ የሚለው ማንን ነው? አምላክ የሚለው ነው ራሱ ነው። አብን ነው ይላል እሱ ራሱ። አባትን ነው እያለ ይናገራል። እሱ እኮ ባህሪያቸው ነው እንጂ የተለያዩ አይደሉም። ይለያያሉ አይለያዩም ሳይሆን አምላክ የሚለው አብን ነው ነው እያልኩ ያለሁት። ወደ አባቴ ወደ አባታችሁ እና የማይለያዩ ከሆነ ኧረ ጉድ! የማይለያዩ ከሆነ እሱን መጣ ይለያያሉ አይለያያሉ ብዬ አልጠየቅኩህም ነው ያልኩህ። ወደ እሱ እንመጣለን አይደለም? እያጠራነው ነው መሄዳለን። እያጠራነው እንዴት ከዛችሁ ጀምረን እናጥራታ። አምላክ የሚለው አብን እንደሆነ ይናገራል እዚያው ላይ። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ። እሺ ቆይ እሺ። ስለዚህ አምላክ የሚለው አብን ነው እንበል። አብን ነው ማለት ውይይት ነው ያዝነው። ተረጋጋ። አብን ነው እንበልና አብን ወልድ ደግሞ አይለያዩም እያልኩ ነው። እንበልና ብለህ አይደለም ነው ብለህ እንድታልፍ ነው ፈልገው። ምክንያቱም ቃሉ ላይ ወደ አባቴ ወደ አባታችሁ ወደ አምላኬ። እሺ አይለያዩም ነው እያልኩ ያለሁት። ይለያያሉ አይለያዩም የሚለውን አልጠየቅኩም። አምላክ የሚለው ማንን ነው? ኧረ ጉድ! እና የማይለያዩ ከሆነ ወደዛ ይለያያሉ። በመጀመሪያ ደረጃ አብም እንደሚለያዩ እመጣልሃለሁ። እሺ ጥያቄው አምላክ የሚለው ማንን ነው? አማን ነው ያልኩት። የኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላክ። እሺ እሱ ማን ነው ብሎ የሚገለጸው? እግዚአብሔር አይደለ? አምላክ እንደሆነ ይናገራል። ይሄን ጨርስና እግዚአብሔርን አይደለም ወደ ሌላ እንሄዳለን። ዮሐንስ ወንጌል ምዕራፍ 17 3 አባት ሆይ አለ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ኢየሱስ ክርስቶስ አንድና ብቸኛ እውነተኛ አምላክ ብሎ የሚያምነው አብን ነው አይደለም? በዚህ ጥቅስ መሰረት አንድና እሱ ራሱ አምላክ ነው። ልንግባባ እኮ አልቻልንም። አብን አንድና ጀመር አይለያዩም። አብና ወልድ አይለያዩም። አብና ወልድ ይበላለጣሉ። ሁላ እሱን ገና አሳያለሁ። በጣም ይበላለጣሉ። እኩል አይደለም። ወደ እሱ ከሜራ አምላክ እያለ የሚጠራው ኢየሱስ ክርስቶስ አምላክ አለው። ስለዚህ አምላክ ካለው አምላክ አይደለም ማለት ነው ወይስ ለአምላክ አምላክ ይኖራል ብለህ ታምናለህ አንተ? እሷ ሲጀመር አምላክ የለውም፣ ራሱ አምላክ ነው። አምላክ እያለ እየጠራ ያለው ማንን ነው ታዲያ? ለምን አምላክ ያለ ነው ጥያቄ መሆን ያለበት። ለእሱን አልጠየኩም። ማን ነውና ለምንድን ነው የሚለው የተለያዩ ናቸው። እሱ ራሱ ክርስቶስ ነው። እሱ ራሱ ክርስቶስ አምላክ ነው። ክርስቶስ ማለት ነው
እሺ አንድ ጊዜ እሱ ወንድማችን ይሄ የህይወት ጉዳይ ነው። ክርስቶስ ነው። ክርስቶስ ማለት ትርጉሙ ምንድን ነው? ክርስቶስ ማለት ክርስቲያን ማለት ነው። ማለት ክርስቶስ ማለት የእግዚአብሔር ልጅ ማለት ነው አይደለም? አታውቀውም ራሱ። እሺ ምን ማለት ነው? እስኪ አንተ መልስ። ማለት የተቀባ ማለት ነው። የተቀባ ትርጓሜው ነው እሱ። ክርስቶስ ማለት የተቀባ ነው የሚላል። አሁን እኮ ስሙ ላይ አይደለም እሱ አምላክ ነው የሚለው ላይ ነን። ከስሙ ገና ከዚያ ስንነሳ አምላክ እንዳልሆነ ትረዳለህ ብዬ ነው። የተቀባ ነው። ማን የቀባው ታውቃለህ? እሺ እኔ እስኪ አሁን መረጃውን ላቅርብ እሱ አምላክ እንደሆነ ወይ አንድ ተረጋጋ። አምላክ እንዳልሆነ በእያንዳንዱ ንግግርህ ላይ እየተከታተልኩ የነገርኩህ ነው። እሱ ክርስቶስ ነው እኮ አልከኝ አይደለ? እሱን እንጨርስ። ክርስቶስ ማለት ትርጉም አታውቀውም፣ ነገርኩህ። ችግር የለውም። ክርስቶስ ማለት የተቀባ ማለት ነው። የተቀባ ሲባል ጊዜ ቀቢ አለው። አምላኩ እንደቀባው ላሳይህ ቃል በቃል እኮ አይደለም። የኛ መጽሐፍ ቅዱስ እንደ ልብ ወለድ አይደለም የሚነበብ አንድምታ አለው። በመጀመሪያ ይሄንን ማወቅ አለብህ ነው። እሺ አንድምታ ማለት ትርጓሜንም ይዘን እሺ ትርጉሙን ንገረን እስኪ። ክርስቶስ ማለት ነው አንብቤ መጥቼ እነግርሃለሁ። ሌላ ጊዜ ላይ ስለምገባ እንገናኛለን፣ ችግር የለም። እሱን ትርጓሜ ይዤ መጥቼ እነግርሃለሁ። ያ ነው ክርስቶስ አባቶችን ጠይቄ ማለት መጥቼ እነግርሃለሁ። አሁን እኔ መረጃውን ላቅርብልህ ቃል በቃል ሌላ እንጣልህ። የምን መረጃ? እሱ አምላክ እንደሆነ ነው። ለአምላክ አምላክ ይኖረዋል ብለህ ካመንክ ችግር የለውም፣ እንቀጥላለን። ለአምላክ አምላክ ይኖረዋል ምክንያቱም እሺ በቃ አሁን እኔ ደግሞ አልመጣኝ። እሺ ለአምላክ አምላክ ይኖረዋል። ኧረ ጉድ! እሱ ራሱ አምላክ ነው። እሱ ነው ዓለምና ሰማይና ምድር የፈጠረው አምላክ እሱ ነው። አምላክ እያለ እየተጠራ ነው። ሌላ አምላክ እንዳለው ራሱ እየተናገረ ነው። እሱ እኮ ቃል ይሄን ታምናለህ አታምንም? ምን አይነት ቃል? ስጋ ለብሶ የመጣ በመጀመሪያ ደረጃ አምላኩና እሱና ቃሉ አይለያዩ። ምን አይነት ቃል ነው አልኩህ? መጽሐፍ ቅዱስ ላይ ብዙ አይነት ቃሎች ስላሉ አምላካዊ ቃል ነው አይደለም? እሱ የተስፋ ቃል አምላካዊ ቃል ነው። ላሳይህ ማስረጃ ዙሮሽ በመጽሐፍህ ላሳይህ የተስፋ ቃል እንደሆነ። እሺ እኔ ማስረጃ ላንተ። ለምን? እሱ እግዚአብሔር እንደሆነ ላንተ ወደ እሱ መዳን የተስፋ ቃል ነው። ቃል የሚለውን ጨርስና እሱ እግዚአብሔር እንደሆነ ላንተ እዛም አትዝለል። እሱ እግዚአብሔር እሺ እኔ እሱ እግዚአብሔር እንደሆነ ላንተ አዳምጥ። ቆይ እኔ ላንተ ወይ ነው ላንተ ማስረጃ እግዚአብሔር ነኝ ያለበት ነው። እግዚአብሔር ነኝ ያለበት እሺ እኔ እግዚአብሔር ነኝ ያለበት ነው። በቃ አመሰግናለሁ። አዳምጠኝ። ምዕራፍና ቁጥር ስለላታ ነው። ምዕራፍና እሺ በመጀመሪያ እሺ ታውታው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ኢየሱስ የሚል ቃል እኔ እኮ ስሙ የለም ራሱ። እሺ ኧረ ጉድ ኧረ ባላህ ባላህ አዳምጠኝ። አላህን የምታመልከው ከሆነ ባላህ አዳምጠኝ። እባክህን አዳምጥ፣ ተረጋ። እኔ እግዚአብሔር ነኝ ያለበትን ጥቅስ ስጠና ያልኩህ ኢየሱስ ክርስቶስ ያስተምር እኔ እግዚአብሔር ነኝ ብሎ የተናገረው እኔ እግዚአብሔር ነኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ምን ይላል? እኔና አንድ ነን። እኔ እግዚአብሔር ነኝ ያለበትን ጥቅስ ነው ያልኩህ። እኔ እግዚአብሔር ነኝ ያለበት እኔ አምላክ ነኝ ያለበት ነው። እኔ እግዚአብሔር ነኝ ለምሳሌ ራእየ ዮሐንስ ምዕራፍ 1 ቁጥር 8 እኔ እግዚአብሔር ነኝ ያለበትን ወላሂ ለአዚም ይወልህ ዓለም ሰማይ ብትወርድ ምድር ከፍ ብትል አታመልክም። እኔ እግዚአብሔር ነኝ አላለም ኢየሱስ ክርስቶስ አንዲት ቦታ እኔ እግዚአብሔር ነኝ አላለም። እና እኔና አብ ማን እኔና ማን ድረን ማለት ምን ማለት? እኔ እግዚአብሔር ነኝ ያለ የቱ ጋር ነው? ጨርስ። እሱ ሳትጨርስ ወዴት ነው የምትሄደው? እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም? ህደየው እስኪ እኔ እግዚአብሔር ነኝ ያለ የቱ ጋር ነው? የለም በለና። ኧረ ጉድ! እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም?
እኔ እግዚአብሔር ነኝ ያለበት ቦታ የለም በልና ወደ ቀጣዩ ትሄዳለህ። ከዚህ በኋላ እሺ እሺ፣ እኔ አምላክ ነኝ አልፋና ኦሜጋ ነኝ ይላል አይልም? ደረስክ? በቃ የለህም። እግዚአብሔር ነኝ ያለበት ቦታ የተጠየቅከው አንተ ራስህ የምትናገረውን ነው። ልክ ወደ ማስረጃ የምጠይቀህ እና ማስረጃ እኮ ማስረጃ። እባክህ ተረጋጋ። እኔ አምላክ አልፋና ኦሜጋ ነኝ ይላል። እባክህ እንሄዳለን ወደሱ፣ ችግር የለውም። እኔ እግዚአብሔር ነኝ ያለበት ይላል። እግዚአብሔር ደግሞ እኔ አምላክ ነኝ ብሏል። እሺ ተረጋጋሽ። ደግሞ እሱም እኔም አምላክ ነኝ አለ። ወላሂ አላለም። ወደ እሱ ራሱ እንመጣለን። እኔ እግዚአብሔር ነኝ አላለም ማለት ነው። እኔ አምላክ ነኝ ብሏል። ስለዚህ ይኸውልህ እባክህ እኔ እግዚአብሔር ነኝ ብሏል አላለም ኢየሱስ ክርስቶስ። እሱን ጨርስና ወደ ቀጣይ ትሄዳለህ። አብሽር። ወረድክ? ወላሂ ማንም አላሰሩም፣ ራሱ ነው የወረደው። ና ተመልሰህ ግባ። ክርስቲያኖች አያቸው አይደል? በድፍረት ይናገራሉ ስለ ኢየሱስ። ልክ ማስረጃ ሲባሉ የለም ወፍ የሆነ ጥቅስ ያነሱና በዛ ላይ ተሽከርክረው ይሄ ማለት ነው ብለው ወደዛ ምራቸው ይፈልጋሉ። የስተንቲጁና አልአህካም በራሳቸው ህግጋትን ከዛ ሲያወጣሉ፣ ወይንም ስለ ኢየሱስ ክርስቶስ። ይሄ አስኬድም እንደዚህ እኔ እግዚአብሔር ነኝ ብሎ ይናገራል። ልክ አምላካችን አላህ እኔ አላህ ነኝ ይላል፣ እኔ አምላክ ነኝ ይላል ቃል በቃል። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ወፍ። እኔ አምላክ ነኝ ብሏል ወይ? ወፍ። እኔን አምልኩኝ ተገዙኝ ብሏል ወይ? ወፍ። በግዴታ አምላክ እያደረጉት ማለት ነው። ተመልከቱ። እኔና አብ አንድ ነን ብለዋል። እኔና አያብን አየ ብለዋል። እኔ ከአብርሃም በፊት አለሁ ብለዋል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ቃልም እግዚአብሔር ከዛ አምላክ ነው። በቃ እንደዚህ አይነት ጥቅስ ነው በቃ የሚያመጡት። እነዚህ ሹብሃቶች ናቸው። ገብታችኋል አይደል? ሻም የሆነ ትርጓሜ ያላቸውን ላይ ይንጠለጥላሉ። ሙህከም የሆኑ ግልጽ የሆኑ አናቀጾችን ክርስቶስ ተናግሮ ግልጽ ምንም የማያሻሙ ቃላቶችን አምላክ አለኝ አለ። خلاص ፍታውሱን አምላክ አይደለም። ቃል በቃል ኢየሱስ ክርስቶስ አንድና ብቸኛ እውነተኛ የሆንክ አምላክ አንተ ነህ አባት ወይ ብሎ ተናገረ። ብቸኛ ማለት አጋር የለውም። በቃ እሱ ብቻውን ነው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። በቃ አምላክ አለኝ አለ። በቃ ዘጋው። እሱ አምላክ በቃ እሱ ሊሆን አይችልም። ለአምላክ አምላክ ሊኖረው አይችልም። አምላክ እንዳለው ከተናገረ እሱን ፍቱት። ይሄን ይመስላል። እሺ እና ግባና አስተምራለሁ። አንተ ደደብ ምናምን የተሳደበ ነው። እውነት እላለሁ ይቅር ብያለሁ፣ ግን አትሳደቡ፣ ጥሩ አይደለም። አትሳደቡ፣ ጥሩ አይደለም። እሺ ሀሳብን በሀሳብ ሞግቱ። ትልልቆች ናቸው። ይህ ሃይማኖት ነው፣ የነፍስ ጉዳይ ነው። ከሞት በኋላ ያለ ህይወታችን የሚወሰንበት ነገር ነው። እሺ ስለዚህ ረጋ ብላችሁ ቆም ብላችሁ አስቡ። እኛ መሲሁ የአምላክ መልእክተኛ ነው፣ ነብይ ነው። አለቀ በቃ። እሺ ሰላም ጉተማ ሰላም፣ እንዴት ነህ? ደህና ነህ? አለን። ደህና ናችሁ? አለን። ጌታ ይመስገን። እሺ ጥያቄ ያለህ በእስልምና ላይ ወይንስ ትመልሳለህ? ጥያቄዎች ምረጥ። አይ አሁን እያወራችሁ ስላለው ነበር። እኔ እግዚአብሔር ነኝ የምለውን ከመጽሐፍ ቅዱስ ጥቀስልን እያልክ ነበር። እግዚአብሔር ለሙሴ ወደ ፈርዖን ስለኮምን ነበር ያለው። ሂድና ለፈርዖን እንደዚህ በለው አለ። እግዚአብሔር ሙሴን ወደ ፈርዖን ሲልከው ጊዜ ያለውን ላሳይ መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው ሙሴ የእስራኤላውያኖች። ከኛ መጽሐፍ እኮ ነው ማሳየህ። አሁን እኔ እናንተ መጽሐፍ ላይ ቁርአኑ ሳይሆን እኔም እያልኩኝ ያለሁት መጽሐፍ ቅዱስ ላይ በእናንተ መጽሐፍ ላይ እግዚአብሔር ሙሴን ወደ ፈርዖን ሲልከው ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። ሀጅ አድርጉ ወደ መካ የምለውን እስቲ ልታሳይን ትችላለህ? አለ እንደዛ የሚል አሳያለሁ። አብሽር ላሳይ። እሺ አሳይ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ጉተማዬ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው?
በዕብራይስጥ ነው አይደለ? መጀመሪያ የአማርኛውን ትርጓሜ መጽሐፍ ቅዱስ እናየውና ከዛ የእናት ቋንቋ ለጊዜው እኔ በዕብራይስጥኛው ሳይሆን አማርኛ ላይ የተተረጎመውን ነው እኔ የምፈልገውና ወይም ደግሞ በእንግሊዝኛ ያለውን ችግር የለውም እሱን አሳይሃለሁ። መጀመሪያ ግን የአማርኛውን እናየውና ከዚያ የእናት ቋንቋ ወደሆነ ወደ ዕብራይስጡ ሂደን ወደምትፈልገው ቋንቋ መቀየር ትችላለህ ራሱ ይወጣል አይደለ? እንዳውም አንተ መክፈት የምትችል ከሆነ እኔ ምዕራፍና ቁጥሮች እየነገርኩህ የዕብራይስጡን የት እንደምታገኘው ምን ጠቁመህና እሱን ወደ አማርኛ ራስ ቀይረህ ማየት ትችላለህ። ላሳየህና እሺ፣ መጀመሪያ የአማርኛውን እንመልከተው። ከዚያ ዕብራይስጡን ይሄንኑ ምዕራፍና ቁጥር ይዘን ሂደን ምን ይላል የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል። ተማ እያየው ነው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን ይህን ቀጥታ ምዕራፍና ቁጥሩ እንዳትረሳው ያዘው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን ሂደን እንመልከት። እግዚአብሔር ለሙሴና ለአሮን ለመሆኑ ምንድነው ያዘዛቸው የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምዕራፍና ቁጥሩን ጻፉት እንዳንረሳው። ኦሪት ዘጸአት ያውና እዚህ ጋር ባይብል ሀብ ይታያል አይደለ? እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛለህ። እኛ የምንገባው የት ነው? ኦሪት ዘጸአት ነው። ኦሪት ዘጸአት ምዕራፍና ቁጥር እናስቀምጥ። እዚህ ጋር ምዕራፍ 5 ቁጥር 1 ነበር ያልነው። ምዕራፍ 5 ቁጥር 1 አሁን እዚህ ጋር ሂብሩ ወደሚለው እንገባለን። ይሄ ሂብሩ ይታያል አይደለ? ኤች የሚለው ሂብሩ ላይ እንገባለን። ወደ አማርኛ እንቀይረዋለን። አሁን ይሄን ወደ አማርኛ እስኪ እንቀይረው። እሺ አረበኛ አድርገውታል፣ አማርኛ አድርገው። እንደዚህ የምለውን ክፍል ነው ለእኔ የምታወጣልኝ። ማን ነው የላከ ብሎ ሙሴ ሲጠይቀው ችግር የለውም። ወደ መካ ሂደው ሀጅ እንዲያደርጉ ነው ሙሴ እና ፈርዖን። ማን ነው ሀሮን መጥተው? እሱ አይደለም። ማን ነው ሙሴ ለፈርዖን ማን ነው የላከ ብሎ ሲለው ሙሴ ለፈርዖን ማን ነበር ያለው ስሙ? ጉቴ አንዴ ያውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል አይደለ? ወደ ትይዩ ዕብራይስጥ ሂድለናል። አሁን ልናየው ነው። ለመሆኑ ምንድነው የታዘዙት የሚለውን ወደ መካ የሚለውን አሳየኝ ስትናል ነበር እንዴ? እሱን ላሳየህ ነው። የገዛ መጽሐፍ ላይ ወዴት እንደሄዱ ታዘው እንደነበር። እሺ ወደ አማርኛ እንቀይረው። አሁን እዚህ ጋር መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ እንዳደርጉ ታዘው ነበር። እሺ ምን ይላል እዚህ ጋር? ያው የሀጅ ጉዞ ለማድረግ ይላል። ያ ሰላም የሀጅ ጉዞ ለማድረግ። ይሄ ሀጅ ወዴት ነው የሚደረገው? ወደ መካ የሚለውን አሳየኝ ብሎ ነበር ወገናችን። ወረድ ብለን እዚያ እንመልከተው። ይታያል አይደለ? ትርጓሜው ምንድነው የሚለው ራሱ ያው ትርጉም ሀጅ ለማድረግ ትርጉም ቀጥታ የሀጅ ድግስ ማክበር ብሎ አስቀምጦታል። ኦኬ ይሄ ሀጅ ወዴት ነው የሚደረገው? ምን ይላል እዚህ ጋር ጉተማዬ? ወደ አንበው እስኪ ጉቴ። እሺ እያየው ነው። ወደ መካ ሀጅ አድርግ ይላል አይደለ? ያ ሰላም። ስለዚህ ሙሴና አሮን ወደ ግብጽ ወደ ይሄ አይደለም። አሁን መጀመሪያው ዕብራይስጥኛ ነው እንደ ከፈትከው